ዳኛ ያለው እየተናደድክብኝ ያለው አንተ ነህ እኮ በቃ ማሄድ አለብን ማለት አሁን ነው አይደል ለስካልኩሻል ማለት እንድናደድ ነው የምፈልገው ምንድነው ለምን እንደምትናደጂ ነገርኩሽ አይደል እንዴ ምንድነው የምትነግረኝ ምንድነው የምትነግረኝ አንተን ልብስ ቀንሽ ይሄ ሙሉ ልብስ ነው ያደረግሽ እኮ ዛሬ አይደለም ነገ በጠዋት እሱ አልመለስም ብያለሁ እኮ አንተ እሺ ምን አድርገህ ልብስን ይዛ አሪ ዘመኔ ልብስ አብረን ዘልም ጣል እኔ እሺ እኔና እኔ ከፈለግሽ እኔና እኔ በቃ መለሳለሁ ማይ ይኸውልሽ የሚያክል ሰዓት እንደሆነ ታገርሽ ወላሂ 10 ሰዓት ሊሆን ነው ሳምንት ተዝራ አልቆይም ትሰሚኛለሽ ልብስሽን ቀንሽ ማይ ማክሲም ሰሪኝ እኔ ሲሄድ ሁሌ ታቀለ ይኸውልሽ ልብስሽን ቀንሽና ደርሶ መልስ ብቻ እንሂድ አሪያም ደግሞ እኔ አልሄድም በቃ ለዛ እኮ ቀንሽ ልብስሽን ያው ቦርሳውን ሰላም ውድና የተከበራችሁ የኛ ፋሚሊዎች የኔ ውድ ፋሚሊዎች እንዴት ናችሁ? እኔ ያለው አልሐምዱሊላህ ቆይታ፣ ስራ፣ ጤና ሁሉ ሰላም። እኔ ጋር ምንም አይልም። እናንተ ጋርስ? የኔ ፋሚሊዎች ዛሬ መንገደኛ ስላችሁ ብቻዬን መሄድ ስለማልችል ማሂን ይዤ መሄድ ግዴታ ስላለብኝ ማሂን ይዣት ልሄድ ነው። የት ነው የምትሄደው ካላችሁኝ ደግሞ እየተፈጠረ ያለውን ነገር ታውቃላችሁና ሃይሚ እህቴ ያሟታል እና በእንደዚህ አይነት ቪዲዮ መምጣት አልፈለኩም ነበር፣ ግን በቃ ግዴታ ስለሆነብኝ ነው የመጣሁት የኔ ፋሚሊዎች። ምክንያቱም ብዙ ጊዜ በቪዲዮ ላንመጣ እንችላለን አንድ ላይ ቆየ በጣም በቪዲዮ ከመጣን እና በቪዲዮ ባንመጣ እንኳን እንተሳሰባለን፣ እንገናኛለን፣ ምን ልበላችሁ አብረን እንሆናለን ምናምን። ግን ቪዲዮ ድንገት የፕሮግራም ካልሆነ በስተቀር በቪዲዮ ከተገናኘ በጣም ብዙ ጊዜ ሆኖናል እና አሁን ላይ ደግሞ ሃይሚ ያሟታል። ምንም አይነት ችግር ቢፈጠር ምንም ነገር ቢሆን ብሩኬ እንደውም ባለፈው መጥቶ ነበር እኔ ቤት መጥቶ ነበር ማሂ ደውላለት ምናምን መጥቶ ነበር። በጣም ትልቅ ችግር ስለነበር ነው የመጣው እንጂ በውስጥ ነው የምንጨርሰው ችግሮቻችንን። ለዛ ነው በቪዲዮ ማንመጣውና አሁን ግን ይሄ ህመም ስለሆነ ሃይሚ ሳላመማት ግዴታ ደግሞ ሃይሚን ማየት አለብን። እናም ደግሞ ያው ታውቃላችሁ የብሩኬ ችግር የብሩኬ ነው በየመተው አልችልም። ምክንያቱም ብሩኬም ወንድሜ ነው። ምንም አይነት ችግር ከዚህ በፊት ሲፈጠር ያው አልፈናቸዋል። እኔም በጣም ብዙ ነገር ተፈጥሮ በጣም ብዙ ነገር አይቻለሁ። እንደዛው ሃይሚም እንደዛው ማሂም ብሩኬም ሁላችንም እንደዛው ብዙ ችግር ይፈጠራል። ከዛ ነገራቶቹ ያ ችግር አስተምሮን ያልፋል አይደል ፋሚሊዎች? ምክንያቱም ከሚመጡብን ችግሮች ብዙ የምንማረው ነገር አለና ያንንም ነገር አልፈነዋል ምናምን ዛሬ ላይ ደርሰናል። ግን ዛሬ ላይ ሃይሚ ደህና አይደለችም። ዋናው ነገር ደግሞ እሷ ደህና መሆን ስለሆነ ከዛ በኋላ ሌሎች ነገራቶች እንግዲህ ወንድሜም ነገራቶችን ያስተካክላል ብዬ አስባለሁ። ምክንያቱም ብዙ ችግሮች ደርሰውበት አልፏቸዋልና ጠንካራም ነው። አሁን የገባበት ነገር ምን ይሁን ምን ባላቅም ሄጄ ነገራቶችን ለማወቅ ለማስተካከል ሞክራለሁ ፋሚሊዎች። እና ደግሞ አንድ ያልተረዳችሁኝ ነገር አለ። ከዚህ በፊት በጣም ብዙ ጊዜ ብሩኬ ችግር ውስጥ ገብቶ አሊያም ማሂ ወይ ሃይሚ ወይንም ሌሎቹ እንደዚህ አይነት ችግር ውስጥ ሲገቡ እኔ እንደመጣ አይፈልጉም ብዙ ሰዎች አሉ። ምክንያቱም ሀሰን ችግር ይፈጥራል እንጂ ችግር አያስተካክልም። ገና ለገና እኔ የሆነ ነገር ተፈጥሮ ላስታርቅ እንኳን ቢሄድ አረ ሀሰን አይሆንም፣ ሀሰን እንደዚህ ነው የምትረዱኝ በሌላ መንገድ ስለሆነ ነው። ግን የኔ ፋሚሊዎች እኔ ቸኩላለሁ መሰለኝ የምቸኩለው ግን ቶሎ ስለምናደድ ይመስለኛል እና ይሄን ነገሬን አስተካክላለሁ ከእናንተ ጋር ማለት ነው ፋሚሊዎች። እና አሁን ማሂ ጋር እንሄዳለን። በስልክ ነግሬያታለሁ እንዲህ መሄድ አለብን ምናምን ብያታለሁ። ብቻ እንትን እያለች ነው
እያንገራገረች ነው። ነገ እንሂድ እያለች ነው። ዛሬ የሆነ የሚመጣ እንግዳ አለና ነገ ብንሄድስ ምናምን በላይ ነበር። ዛሬ እንደምንም አስገድጃት ልብስ አልያዝኩም፣ ቦርሳ ምናምን አልያዝኩኝም። ባዶ እጄን ነው የመጣሁት። ምክንያቱም ደርሶ መልስ ነው የሚፈልጉ ታጅራ ሲሄድ ይጨንቀኛል። ፋሚሊዎች ተመለስ። ምክንያቱም ማዘር ጋር ሄዳለሁ፣ ማዘርና አናግራለሁ፣ ፋዘርና አናግራለሁ፣ አያቴን ዘይራለሁ። ከዛ በኋላ ሙሽዬ ጋር ነው የሚሄደው፣ አናግራታለሁ፣ እመጣለሁ። በቃ አለቀ። ታጅራ ሲሄድ ይሄ ነው፣ ሌላ የሚሄድበት ቦታ የለም። እና እነሱን አናግሬ ብቻ ስለምመለስ ከአንድ ቀን ከሁለት ቀን በላይ ስቆይ ፋሚሊ ሴጣን ይነሳል። ያለብኝ ሴጣን በደንብ ነው የሚበረታታው እዛ ሲሄድ እና ልብስ ያልያዝኩት ደርሶ መልስ ብቻ ነው። ዛሬ ሄዳለሁ፣ ነገ እመጣለሁ። ማሂ ደግሞ አትወጣም። ሴቶች ተለውጡ ምናምን ሲባሉ አይወጡ። ሰዓቱን በነገራችን ላይ መሽቷል። አሁን 9 ከምናምን ሆኗል። እንደርሳለን ብቻ አሁን ብንሄድ ነገ ጧት መመለስ ስለምንችል ማለት ነው። እና ፋሚሊዎች ለማንኛውም ልላችሁ የፈለኩት ማሂያት ወደ ቡታጅራ ሊሄድ ነው ማለት ነው። ሄጄ ሃይሚናይቻት ምናምን እመጣለሁ። ከቻልኩ ቪዲዮ ቀርጻለሁ፣ ካልቻልኩ ቪዲዮ አልቀርጽም። ለእናንተ መናገር ስላለብኝ ነው ይሄንንም የተናገርኩት። ፋሚሊዎቼ እንሂድና ማሂ ጋር ከቤት እናስወጣት ሳይረፍድ አይመስላችሁ? እና ደግሞ አረገዙ ያለችዋ ልጅ ከማን እንዳረገዘች መቼም ታውቃለች። ፋሚሊዎች የሆነ ሰው አረገዝኩ ሲል ወይንስ ከብዙ ጎረምሳ ጋር ትጋደም ነበረ ነው እቺ ልጅ አላቅም። ብቻ የሆነ ሰበብ ፈልጋ ነበር ነው እስከዛሬ ድረስ ብሩኬን ስታገኘው እንደዚህ ብላ የተናገረችው። ይሄን ነገር ሁላ አልገባኝም። ይሄንን ማውራት የምንችለው በአካል ስንገናኝ ስለሆነ ልጅቷንም ለማግኘት እንሞክራለን እዛ ሄደን እና ፋሚሊዎች ማሂ ቤት እንሄድና ማሂን እናስወጣት። በነገራችን ላይ ማሂ ከኔ የምትሻለው በምን እንደሆነ ታውቃላችሁ? ይሄ ከነገራቶች በኋላ ይሄ ነገራቶችን ለመፍታት የምትሞክር ሰው ናት እንጂ እሷም ከኔ በምንም አትሻልም። ቶሎ ነው የምትናደደው ምናምን እኔም ቶሎ ነው የምናደደው። አሁን እዛ ምን ልጅቷ የምታገኛት በቃ ከኔ በላይ ነው እንትን የምታደርገው ለመማታት ምናምን የምትሞክረው እና እዛ ሂጂ ሁለቱን አላገናኛቸውም። እኔ ከቻልኩ ቦሰን አግኝቼ እሷን ለማናገር እሞክራለሁ። ለማንኛውም ማሂ ቤት እንሂድና ማሂን እናስወጣት። ከዛ በኋላ ወደ መናኸሪያ እንሄድና ወዴት እንሄዳለን? ወደ ሀገር ቤት እንሄዳለን። እንግዲህ መጣው የቡታጅራ ጓደኞቼ የመጣሁላችሁ ማሂ ቤት እንሂድ ፋሚሊዎች። የማሂ የድሮ ቤት እንትን ነበሯ ጢጢጢጥ የሚለው ነገር። አሁን እዚህኛው ቤት ደግሞ የለም። የአከራዩ ድሃ ነው ማለት ነው። ያኛው አከራይ ሀብታም ነው። ለነገሩ ትንሽ ብር ነው አይደል? ነገር ማሂ ሴትዮዋ ከየት ነው የምትመጣው? ምንድነው ይሄ ሁሉ ሰዓት? ምን ይሰራሽ? በሩ ሲቀጠቀጠው ማሰሚ ውስጥ ነው እኮ አይሰማም። በደንብ ውስጥ ምን አለ? በደንብ አታንኳኳም ነው? በደንብ ከዚህ በላይ አንተ በሩ እንዴት ነው ያንኳኳው? ጠይቂው። ወሬ ከምታወራ ናቀፈኝ ነው። በጣም ዝም ብሎ ነው የሚያወራው። ዝም ብሎ ነው የምታወራው። እንዴት ነሽ? ደህና ነኝ። ሰላም ነው? ደህና ነሽ? ደህና ነኝ። አለሽ? አልሐምዱሊላህ። እኔ ደህና ነኝ። እጄ ተመችቶ ነው? እጅሽ ይጣፍጣል። ምንድን ነው እንደዚህ እያልክ ነበር ትላንት ራሱ እንዴ? እጅ ከመጀመሩ ነው መጣፈጥ የጀመረው። ደስ ይላል። ይበላል። እጅሽ ይጣፍጣል። ማዛሽ ደስ ትላለች። ግን ምንድነው ቅድክ? ሰላም ሃይ፣ ደህና ነህ? ሰው ሲሳም ለመሳይ ይሞክራል። አንቺ እንዲያርስ ታስብኛለሽ አይደል? ፌንስ እኔ እኮ ደስ እንዲለኝ አንዴ እዚህ ጋር ብትሰሚ አትሞቺ። እኔን ብትሰሚ ምን ችግር ምንድነው? ልጨርሰኝ ነው እንትን ነው። በነገራችን ላይ አንቺ ጋር ስመጣ ብዙ ጊዜ ነው ሀሳቤ የሚሰረገው።
እኔ ከፋሚሊዎች ጋር አውርቼ ምናምን ብዙ ነገር አውርቼ ልክ አንቺ ጋር ስመጣ ብዙ ነገር ነው የምትሰርቂኝ። ለምንድን ነው እያልክ ነው? አረ በጣም ብዙ ልቤን ትሰርቂኛለሽ። በጣም ብዙ ነገር ነው የምትሰርቂኝ። ለምንድን ነው እንደዚህ የምታደርጊ? ማኔ አረ በጭራሽ አታረጊ። የመርሽና ምንድን ነው ትሽመኛለሽ? ምን ለማንኛውም ግቢ እንዳልገባ ነው የምከለኪኝ? ልግባ አይደለም ተዘጋጂ ምን ማለት ነው? እንዳትገባ ፈልጌ ነው። አልመለስ? አዎ ልግባ እባክሽ። አንቺ ደግሞ ሁሌ ነው የምታካብጪው። ስርዓት እዚህ ቁም። ልግባ ምንድነው? ቀሚስሽ ታምራለች ደግሞ። ቀሚስሽ አመሰግናለሁ በጣም። ታውቃታለህ እኮ የድሮ ናት። አውቃታለሁ። አዲስ ይመስል ነው? አዲስ አይደለም። አዲስ አይደለም። የድሮ ነው። ከዚህ ቆማ ወራኝ። አሁን እሺ ስንት ሰዓት እንደሆነ ታውቂያለሽ? ወላሂ 10 ሰዓት ሊሆን ነው። 10 ሰዓት ሊሆን ነው። ይረፍዳላ መንገዱ ይዘጋጋል። ማውራውን ነገር እኮ አትረዳም። እና ደግሞ እዛ እንጠበሳለን። መንገድ አይነፋም መንገዱ። ስለዚህ አሁን ነው መሄድ ያለብን። አሁን ነው ውጪ እንሂድ። ነግሬሻለሁ ደውዬ። ምንድን ነው እንደ ካሜራ ሲይዝ እንደ አዲስ ሰው የምትሆኚ? አንተን አልሰማ ይልኩ። ምን አንደኛ ሲጀመር መቆየት አለብን። ሄደን የት ታዘራ ነው? ለምን የምንቆየው? ደርሶ መልስ እንሄዳለን፣ እንመለሳለን። እዛ ነገራቶች መስተካከል አለባቸው። ሲቀጥልም ደግሞ ቤት መግባትም አለብኝ። እዛ ኬድኩኝ አይቀር ማለት ነው። እና ቤት ስለዚህ አንድ ሳምንት ምናምን መቆየት አለብኝ። የት ታዘራ ነው? ታዘራ አንድ ሳምንት ምን አለ እንዴ? ነገራት መስተካከል አለበት። ደርሶ መልስ አሁን እንሄዳለን፣ ጠዋት እንመለሳለን። እንዴ ደርሶ መልስ ለማየት ብቻ ነው እንዴ? እና ሳምንት ሙሉ ታዘራ ምን እንሰራለን? ይኸውልህ ምንም ይሁን ምንም በቃ ኖርማል ነገሩ ሁሉም ነገር ሰላም እስኪሆን ድረስ መሆን ያለበት ነገር ይሆናል። ለምንድነው ደርሶ መልስ ሄደን የምንመጣው? ደርሶ መልስ እንሄዳለን፣ ሀይሚን እናናግራታለን፣ አይተናት ምናምን እንመጣለን። ደህና ከሆነች አለቀ። መቆየት አለብን። ለምንድን ነው የምንቆየው? ሀሰን እኔ የምልህን ስማኝ። ይኸውልሽ አሁን ይልቁንም ከኔ ጋር እዛ የምንቆየው በእነሱ ምክንያት ነው። ቆይ በማን ምክንያት? እዛ የምንቆየው በእነሱ ምክንያት ከሆነ እነሱ ራሳቸው ችግራቸውን ይፈታሉ። እሺ አይደለም። አሁን ይኸውልህ አሁን ከሄድን ተስማምተኸኝ ነው የምትሄደው። ነግሬያለሁ፣ እንግዳ አለ ምናምን ያሉን ነገር ነግሬያለሁ። ነገ በጠዋት እንሄዳለን። አሁን እንሄድ ካልከኝ ግን ሄደን መቆየት እንዳለብን እየነገርኩህ ነው። እንዳንተ እንዳልከው ደርሶ መልስ ማለት ዛሬ ሄደን ነገ ጠዋት እንድንመጣ እኮ ነው እያልክ ያለው አንተ እኮ። አይተናት ብቻ ነው የምንመለሰው። አለቀ። እና ምን እናደርጋለን? ምንድነው አንቺ እዛ የምትፈልጊው? አይደለም እኔ ብዙ የምፈልገው ነገር አለ። በጣም ብዙ ነገር ማድረግ የምፈልጋቸው ነገራቶች አሉ እና ቤት ገብቼ ቶሎ መውጣት አልችልም። ምን ትንንሽ ወንድሞች አሉኝ እኮ ቤት አባቴ ይደብረዋል። አንድ ቀን መጥቼ መመለስ ማለት ምን ያህል ከባድ እንደሆነባችሁ ታውቃለህ። ቤት ሄጄ ስመጣ በአንድ ቀን እንዴት እንደሚደብራችሁ ታውቃለህ። በተለይ ትንንሾቹና ኬትኩኝ አይቀር ቤትም ሁሉም ነገር ማስተካከል አለብን። በቃ ግዴታችን ነው። ሌላው ደግሞ የታለ ቦርሳክ? ለምን ቦርሳ? ለአንድ ቀን ነው የምንሄደው እያልኩሽ ቦርሳ ይዤ ልምጣ ነው? አንተስ? እኔ ቦርሳ ይላምጣ። እሺ ማይ ነይ ቆይ። ምን እንዴ ቦርሳ እንዴ ቦርሳ ምን ያደርጋል? አንድ ቀን ነው የምንሄደው እያልኩሽ። እኔ ይዝልሻለሁ። የምትይዥው ምንድን ነው የምትይዥው? በፊስታል እንደዚህ ቦርሳ የሚያክል ነገር ተሸክመን እኔ አንድ ሳምንት ሴት እኮ ነኝ። ልምቀይረው ልትሆን ሳምንት ምን እንሰራለን እዛ ማለት አንተ ማስረዳት በዚህ በጣም ከባድ ነው እኮ። ምንድነው? ይሄው እንኳን ደስ አለ። ለምን እኔ ቤት ጥንጦቹ ማስደበር አልፈልግም። ሲቀጥል ደግሞ የሚሄድበት እኮ እቅድ አለኝ። ዝም ብዬ አይደለም የምሄደውና እዚህ ጋር ጠብቀኝ። ቦርሳ ይወጣ። ምን ቦርሳ ለምን ለኩስ ታውቂያለሽ? እኔ እዛ ከሄድኩ ጨንቀኛል። በቃ ታውቂያለሽ ሀሳባዬ ከሄድክ አትመለስም። እንደውም እዛ ከሄድክ በኋላ ሀሳብን ትቀይራለህ። እንደውም ሂድ ቦርሳህን ይዘና እኔ ልጅ ቦርሳህን ይዘና ለምን እንደማሪስ ታውቂያለሽ? እንደባደብ እንዴ ከቤት ስወጣ ሁላ አይደለም ትደባደብኛለህ። ኦሆ የሚየን ይወጣ ሰዓት እየሄደ ነው። አሁን እንሂድ ካልከኝ ይኸውልህ የራሴን እቅድ ትቼ መሄድ እችላለሁ። ጠዋት ነበር የመሄድ እቅድ እኮ። ምን እንደምትይ ቦርሳን ይዘና አሊዝም። እኔ ቦርሳ ይዘና እውነት ቦርሳ ይዘና ማይ እኔ ቦርሳ አሊዝም። ይኸውልሽ ነይ እኔ አስወጣኝ ይዘሽ ነይና እንዳለ አስወጣልሻለሁ እቃውን
እንዴ እኔ ብታዝራይቼ ተሰብደኝ ነው እንዴ ቺርች ሲጀመራው ስንት ሰዓት ሆኗል? 10 ሰዓት ሆኗል። ወይ ምን ደርስ እራሱ አይመስለኝም። አላ ይወርዳል። ምክንያቱም ማምሻ ነው የሚሆነው። ጭራሽ የሚያክል ቦርሳ አዘጋጅተሽ ነው እንዴ ጠበቅሽኝ? ኖ ማይ ይኸውልሽ የሚያክል ቦርሳ ይዤ እኔ ሳምንት ቡታዝራ አልቆይም። ትሰሚኛለሽ? ልብስሽን ቀንሽ ማይ ማፍቴም ሰረኝ እኔ ሲሄድ ሁሌ ታቀለይ ይኸውልሽ ልብስሽን ቀንሽና ደርሶ መልስ ብቻ እንሂድ። አሪያም ደግሞ እኔ አልሄድም። በቃ ለዛ እኮ ቀንሽ ልብስሽን እንዴ አስነኝም እንዴ እኔ ሳምንት መቆየት አልችልም። ለኬሽን ሄጄ ለኬሽን ልመጣ ነው ፈልጌ ልብስ ቢዝስ ነው አንድ ቀን አሁን ለበስኩኛ እያወራሁ ቀይሬ ቢመጣ ወይስ ምን ሄጄ ለኬሽን ልመጣ ነው ፈልጌ ለምን ሳምንት መቆየት ነው የምትፈልጊው? ለኬሽ ልምጣ? አዎ አቀልጂ ነው አትቀልጂ ማይኔ ይቀልኩ አይደል ማይ አሁን ተስማምተን እዛ ሄደን ከምንጨቃጨቅ ምንድነው ተስማምተን ምናምን በነገራችን ላይ ካሜራ ሰላላ አይደለም ፋሚሊዎች እዛ ሄደን እንጨቃጨቃለን ነው ከምንጣላ አሁን እንስማማ። እኔ ነገርኩ እኮ አይሰማም እንዴ እኔ መቆየት አልፈልግም። እሺ እኔ ስራ አለኝ እንዴ ነገ ከነገ ወዲያ እኔ እዚህ ስራ አለኝ። አሰሚኝ እኔ ትንሽ አዮ ምን ይደቃ አንተ ምን እየተረዳኸኝ አይደል? እየተናደድክብኝም ያለው አንተ ነህ እኮ በቃ መሄድ አለብን ማለት አሁን ነው አይደል? ለስካኩሻል ማለት እንድናደድ ነው የምፈልገው። ምንድነው ቀን ለምን እንደምትናደጂ ነገርኩሽ አይደል እንዴ? ምንድነው የምትነግረኝ? አንተን አንድ ቀን ነው ደርሰን የምንመጣው። በቃ ልብስ ቀንሽ ይሄ ሙሉ ልብስ ምን ያደርግልሻል? እኮ ዛሬ አይደለም ነገ በጠዋት እሱ አልመለስም ብያለሁ እኮ አንተ እሺ ምን አድርገምት ልብስን ይዛ አሪ ዘመኔ ልብስ አብረን ዘል እንምጣለን። እኔ እሺ እንሂድና እኔ ከፈለግሽ እንሂድና እኔ በቃ እመለሳለሁ። እኔ ነገ እመለሳለሁ። አንቺ ከፈለግሽ ሳምንት ብለሽ ተመለሽ። ተስማማሽ ነው እኮ ልብስን ያዝ አሪ ዘመኔ ልብስ እንደ በአማርኛ እንደ ማውራው እየሰማሽኝ ልብስ አሪ ዘመኔ እሺ አልካ ጎበዝ እኮ ነህ ይሁት ቀብራራው እሺ አለ ተስማማ። ማታ ስንት ሰዓት ነው ግን የምንደርሰው? በስመ አብ ተስማማ። እሺ በጣም ጨቀጨቀልኝ ዝምብለሽ እኔ ለአንተ ግን የሆነ ነገር በቃ እንደዚህ የነገር ማድረግ እፈልጋለሁ ስትል እሺ አይደለም የምልክ አንተ ቆይ እንደውም ቻርጀር ይኖርሻል መስፈልግ አንድ ልብስ ራስቼ መጣሁ። ልብስ ጨምሪ ነው እና ምን ደምረው ግን ኧረ ሰዓት የለም እልሻለሁ። ቻርጀር ነው እዛ እገዛልሻለሁ። በቃ አለቀ። ሰዓት የለም እያልኩሽ አይደል? እንደዚህ ምንድን ነው የምትገዛልኝ? እየቀለድሽ ነው? እሺ ያው ነኝ ቱላይ ነይ ውጪ በእናትሽ። አይ ምን ጨቃጨቅ ብቻ ነው እንዴ ስራክ? ያው ቦርሳውን እየደረሽ ነው እንቻለው የራስሽን ካራስሽ የኔን ቃራ ሲያዝ ውጪ በእናትሽ። አይ ምን አይነት ይሆንሽ እየተቆጣሁ እኮ ነው። እኔ ምን አድርጌያለሁ እኮ ተስማምተናል። ኧረ እኔ መኪና እናጣለን በኋላ ሰዓት ሄዷል። 10 ሰዓት ላይ መኪና የለም ነው የምንባለው። እኔ የለም እንከራተታለን። ይሄዳል እሱ የት ነው የሚሄደው? ካሜራ አቁም። የእሱን ወጪ ነው ማለት ነው። ነይ እንሂድ በቃ ካሜራ ነው ደማይ እየቀለ ረፈደ ማለት ሄደ መናኸሪያ እንመለሳለን። እሱ ነው ፈልግ አንመለስም እኮ ነው እንሂድ እንውጣ በቃ